ራስ ወዳርቶኛለሽ እና ለምን አልሆነም? ከራስ አስበልጬ ማንን ልወድ ትፈልጊያለሽ? አንቺ እርጉም፣ አንቺ እኮ የምትወደጅ ልጅ አይደለሽም። ክፉ ነሽ። ማየ ጉዴ ሄድሻለሁ። አለቀልኝ፣ አበቃልኝ። እንዴ ምን ተፈጥሮ ነው? አለም ጉድ ሰራችኝ ለሴትዮዋ። ከዛሬ ጀምሮ ቤት የለሽም እኮ። ቤቴ ብለሽ መጥራት የምትችው ቃሊቲ ወይም ደግሞ ሸዋሮቢት ያለ እስር ቤት ነው። አታስቢ። በደንብ ስቃይ የበዛበት እስር ቤት እንዲያዘጋጁልሽ ለዳኛው ነግረዋለሁ። አልታሰርም። ትሰሚያለሽ? አልታሰርም። ትታሰሪያለሽ። መታሰርሽ አይቀርም። የግድያ ወንጀል እኮ ነው የሰራሽው። ህግ ባለበት ሀገር ዝም ተብለሽ የምትታለፊ ነው የሚመስልሽ? ስሚ፣ የወዲት ጉዲት በስተመጨረሻም የሰራችው ሴራ ይፋ ሆኗል ማለት ነው። ወንደሰንም ነገሩን ከሰማ በኋላ የወዲትን አንቄ ካልገደልኩሽ እያለ ጉሮሯን ይዞ ሲያስለፈልፋት ነበር። የወዲት ግን ምንም እንደማታውቅና ምንም እንዳላደረገች የኔ ንጉስ፣ ይህን ሆን ብለው ሊያጣሉን የፈለጉ ሰዎች ናቸው። እኔ ምንም ነገር አላደረኩም። ቆይ ለምን እኔን አትረዳኝም? የኔ ንጉስ፣ ታውቂ የለ ምን ያክል እንደምወድህ ምን ያክል እንደማፈቅርህ እያለች ስትለፈልፍ፣ ወንድዬ ደግሞ እንግዲያውስ እማዬን ልትመርዣት ካልፈለሽ የሰራሽው ምግብና ልታበያት የነበረው ምግብ አሁን ግጥም አድርገሽ ትበያለሽ ሲላት፣ የወዲት በፍጹም አልበላም፣ እኔ አልበላም፣ ተወኝ፣ ይቅርብኝ እያለች ነበረ። ስለመረሽው እማዬን ልታጠፊያት ስለነበረ ትበያታለሽ ብሎ እንግዲህ ጆሮዋን ይዞ ሲያስለፈልፋት፣ እሷም የመብላት ፍላጎት የለኝም፣ ነገር ግን አልተመረዝም፣ እኔ ምንም ነገር አላደረኩም፣ ምንም እንኳን ለእኔ ባታስብ እንኳን ለልጅህ ለምን አታስብ፣ በሆዴ ላለው ጽንስ ስትለዋለች። እሱም እንግዲህ ከአንቺ ከሚወለደውስ ውሃ ሆኖ ቢቀር ይሻላል እያለ የጭካኔ ቃላቶችን እርስ በርሳቸው ሲወራወሩ እንሰማለን። የወዲት ግን ከፍርሃት ድፍረት በማለት እንግዲህ አፈቅርሻለሁ እወድሻለሁ ባልክበት አንደበት እንዴት ዛሬ ጭራቅና ዲያብሎስ ቁራጭ ምናምን እያልክ ትሰድበኛለህ? ዮዮ የሚቆጭ ነገር አትናገር ስትለው የኔ ንጉስ አትበኝ፣ አንቺ ማለት ሰይጣን ነሽ ታውቂያለሽ፣ ዲያብሎስ ወደዚህ ምድር ሲላክ አንቺ ማብረሽ የተላክሽ ሴት ነሽ ብሎ ማለት ነው። በጣም ይሰድባታለኝ። ከዛም እንግዲህ አሁን ወደድሽም ጠላሽም ለማየ ልስጫት የነበረውን ምግብ አንቺም ልጅሽም በልታችሁ ትሞታላችሁ ብለው ወደ ኩሽና ሲሄድ ምግቡን ሊያመጣው ሲሄድ የወዲት እንግዲህ ተሽቀንጥራ ትወጣለች ማለት ነው ከዛ ቤት። ከዛም እንግዲህ የወንድዬ እናትም እዚህ በኋላ አንቺ አብቅቶልሻለኝ ወንድዬ፣ ሁሉን ነገር አብቅቷለኝ፣ ገባሽ? እስካሁን ድረስ ጥገኛ እያልሽ ይኖርሻል በገንዛ ቤቴ። አሁን አንቺ ማለት ድንቢጥና ትንንሽ ዝንባ ዝንብነሽ ብላ ስታባረዳት በስማም ክብሯ ግፍፍ ነበር ያለው ማለት ነው። ከዛም እንግዲህ ፀሐዬና አለምም መንገድ ላይ ተገናኝተው አለም ስለ የወዲት ጉዲት ታሪኳን ስትነግራት በቃ እውነት ግን አመኑ። ምን ተሰማት? አታፍርም እኮ ያን ሁሉ ነገር አድርጋ እኮ ግግም መብላት ትኖር ይሆና ምናምን በጣም ብዙ ነገር እያወሩ እያበሸቋት ነበረ። ከዛም እንግዲህ ትመጣለች የወዲት ከነ ፀሐዬ ጋር ትቀላቀላለች። እናንተ ናቸው ተባብራችሁ አይደለ? አንቺም እጅሽ አለበት እዚህ ማለት ነው፣ እሰራልሻለሁ ብላ ስትዝትባት ነበረ ማለት ነው። ከዛም ፀሐዬም እንግዲህ አንቺ ማለት የረከሽ ቆሻሻ ነሽ፣ እዚህ በኋላ ታውቂያለሽ፣ እኛ የበላይ አንቺ ደግሞ የበታች ስትረግጭ ኑረሻን፣ አሁን ደግሞ አንቺ የምትረገጭበት ነሽ የሆንሽ ቀፋፊ ብለው ሲሰድቧት በቃ ሁለቱም ማለት ነው በየተራ በጣም ነው የተመጻደቁባት። የሌለ ማለት ያው ስድቡን አንዳንድ ጊዜ ልምድ እንዳናረገው ደግሞ በተከታታይ እየሰማን እንዲሁም ደግሞ ሰምተንም ደግሞ እንደዚህ ድራማ በምንሰራበት ሰዓት አለላችሁ አይደል? አስቀያሚ ቃላት ወደ ጭንቅላታችን ሴቭ ስናደርገው ወደ ሃይምሯችን ይመጣል። ከዛ የለመደበት አፍ ደግሞ የሆነ ሰው ላይ ጣል ስናደርግ ለራሳችን ጥሩ አይደለምና በጣም በቃ ቅስም ስብርብር የሚያደርግ ነገር ሰደቧተኝ። ከዛም እንግዲህ መጠጊያም የለሽም መድረሻም የለሽም፣ ማንም አይወድሽም፣ ማንም አይፈልግሽም፣ እዚህ በኋላ አንቺ ሰይጣን ነሽ፣ እንዳንቺ ክፉ ሰው የለም በዚህ ምድር ላይ ያሉ በጣም አመነጫጭቋት። ከዛ መጨረሻ ላይ የወዲት ምንም አማራጭ ስለሌላት ያው የሁል ጊዜ መጠጊያዋ መሸሸጊያ እናቴ አለችልኝ ብላ ወደ እናቷ ቤት ከሄደች በኋላም ወይዘሮ ወርቄም ደግሞ የተቀበለቻት አቀባበል ለየት ያለ ነበረ። ከአንዲት እናት ይጠበቃል ብለን የማይጠበቅ ነበረ የተቀበለቻት አቀባበሏ።
እማዬ ጉድ ሆንኩልሽ እኮ አለም ጉድ ሰራችኝ። ለእናትየዋ መርዙን ስሰጣት እኮ ቪዲዮ ቀርጻ ለወንደሰን አሳየችው ስትላተኝ አንቺ ከጀርባሽ ያለውን አጥንተሽ ተጠንቅቀሽ ስጪ አላልኩሽም ነበር ወይ? አሁን ታዲያ ምን ላድርግሽ ትላታለች። አግዥኝ እማዬ ጉድ ሁኜልሻለሁ ስትላተኝ አንቺ ውጭልኝ ላይሽ አልፈልግም፣ አንቺ የምትወደድ ልጅ አይደለሽም፣ ልጅ የሚጠላ ይመስለኝም ነበረ፣ ነገር ግን አንቺን አሁን ሳይስ ሲደርስብኝ ጠላሁሽ ትላታለች። እንዴት እማዬ ለዚህ ሁሉ ነገር እኮ ያደረግሽኝ አንቺ ነሽ። እንዴት አሁን ላይ እንደዚህ እኔ ያደጋለሁ ይሁኝ አንቺ ትጠይኛለሽ? ለምንድን ነው ውጭ የምትይኝ ብላ ስትከራከራት ራሱ ከዚህ ሁሉ ጀርባ እኮ የአንቺ እጅ አለበት። መድኃኒቱን የሰጠሽኝ አንቺ ነሽ፣ እንደ መርዛት የነገርሽኝ አንቺ ነሽ። ቆይ ብቻዬን የምታሰር ይመስልሻለኝ? አብረሽኝ እንደኔ ትታሰሪያለሽ ስትላተኝ እኔ ልጅሽ አይደለሁም ወይ አትወጂኝም ወይ ትላታለች። እንዳንቺ አይነት ልጅ የለኝም ብላ ትክዳታለች። እኔ ከራሴ በላይ ማንንም አልወድም፣ ከምበለው ምግብ ራሱ አንቺ አትበልጭብኝም። ከራስ በላይ ማን አለ? እኔን ራሴን ነው የምወድ። አንቺ ማንንም አይፈልግሽም። ሌላው ቢቀር ማለት ነው የተናገረቻት አንቺ ስትወልጅ ውሃ ሆነሽ ብትቀሪ ባልወለድኩሽ ስትላት ማለት ነው። በስማ ያማል ማለት የሰራችው ስራ እንዳለ ሆኖ የወዲት ማለት ነው። ይህ ሁሉ ያደረገችው ግን በእናቷ ጫና ላይ ነው እንጂ እናቷ አይዞሽ ልጄ እኔ ያለሁልሽ፣ ሴት ልጅ መለኛ ናት፣ ያችን አሮጊት ወዲያውኑ እንገላታለን እናስወጣታለን ብለ ለዚህ ሁሉ ድርጊት ያበቃቻት እናቷ ናተኝ። ግን እናቷ በስተመጨረሻ ልጇን ትክዳለች። የምር ማለት ነው። ልጅ እናቱን ብዙ ጊዜ ሲክዳ ያለው፣ እናት ግን ደግሞ ልጇን ስትክዳ አይቻል አቅም ነበረ። በተለያየ በሶሻል ሚዲያ ምናምን እውነታውን እንሰማለን እኮ የልጆቻቸውን የአረብ ሀገር ገንዘብ በሉባቸው። ማን እናት የመጠጠቻት ቤት ገዝታ ነበረ፣ እናቷ ካደቻት፣ አባቷ ካዳት ምናምን። እሺ አባት ሲካድ ችግር የለው ምናልባትም ወንዶች ናቸው። ግን እናት የልጇን የገንዛ ልጇን የአብራኳን ክፋይ ስትክዳት ብላ መጣወላ ስትክዳት ልጇ ያልሆነ ቦታ ላይ እንድትደርስ ራሷ ገፋፍታ ከዛ በላይ ደግሞ በችግሯ ጊዜ ስታሽቀነጥራት እኔ እንጃ ማለት ለማመን ነው የሚከብደው። ከዛም ልጅቷም እንግዲህ እስከቻለችው ድረስ ታገለቻት። የወዲት ጉዲት አንቺም አብረሽ ትወርጃለሽ፣ እኔ ብታሰር አንድ ቀን ነው፣ እኔ ወርቄ ታውቂያለሽ፣ ገንዘብ አለኝ፣ እድሜ ለገንዘቤ እማዬ አሁን ሳትረጅኝም ስትላት አንቺ ያ ጅል ባልሽ ይርዳሽ እንጂ እኔ ጋር ምንም ነገር የለሽም፣ ቤቱም የኔ የወይዘሮ ወርቄ ቤት ነው እንጂ የአንቺ ቤት አይደለም ብላ ታስቀነጥራታለች ማለት ነው። ከዛ ልጅቷም እንግዲህ የወዲት ማለት ነው ተናዳ ወደ ውጭ ስትወጣ ወንድሟን ታገኘዋለች። ወንድሟን ካገኘችው በኋላም እናቴ አስወጣችኝ እኮ እዚህ ቤት ያን ሁሉ የሰራሁትን ነገር ሁሉ ደግሞ ወንድዬ አወቀብኝ ስትለው ጭራሽ አንቺ ምን አይነት ጨካኝ ነሽ? ምን አይነት እርጉም ሴት ነሽ? እኔ እንዳንቺ አይነት ማፈሪያ እህት የለኝም ብሎ ከዛ በፊት እኮ የተባበራት ነበረ። ከዛም ትናንትና ግን አይንሽ ላፈር ብሎ አሽቀነጠራት። ከዛም በስተመጨረሻ እማዬ ነቅታለች ማለት ነው፣ የኔን ምክር ሰምታለች ማለት ነው ሲል ቆይ በእናትና በልጅ መካከል ጣልቃ የገባኸው አንተ ነህ፣ ይሄን ካንተ አልጠብቅም ስትለው ያንቺ የመጣው መዘዝ ሁሉ እኛንም ገደል ይዞን እንዲገባም በፍጹም አልፈልግም። ስለዚህ የሰራሽው ራስሽ ነሽ፣ ራስሽን ችለሽ ገደል ግቢ ብሎ ያባረራታል ማለት ነው። ከዛ ፀሐዬ ከአለምዬ ጋር ተለያይታ ስትመጣ እሰራልሻለሁ ስትላታይ ምን አባሽ ልታደርጊ ነው? አፋሌ ብለሽ ልታናግሪ ነው እንዴ? ውሻዬን ፈትቼ ነው የምለቅብሽ፣ ካሁን በኋላ አንድ ነገር ብትናገሪ ብላ ፀሐይ ስትናገር ያንቺ ውሻ ደግሞ ማን ነው ስትላት እኔ ነኝ። ቆይ አንተ ጭራሽ ደግሞ ለገረድ ብለህ ውሻ መሆን አለብህ ስትለው ውሻ አይደለም ካስፈለገ ጅብ ሆንላታለሁ ለዚች ወርቅ የሆነ ሴት ብሎ ማለት ነው። በስማ ሰራተኛዋ ግን ትችላለች፣ አገልጸው ማርያምን። ምክንያቱም ገረድ እየተባለች እግር ዝቅ ብላ እያጠበች በጣም ብዙ አባዬ ወይም ደግሞ ወርቄ በጣም ብዙ ግፍ ሰርታለች በፀሐዬ ላይ። አሁን ግን ይሄ ወንዱ ልጅ ማለት ነው ስሙን አላስኩትም ተመልሷል። የመለሰችው ደግሞ ቀስ በቀስ ፀሐዬ ነች። እሱም እንደ እናቱና እንደ እህቱ ነበረ። በሚያረጉት ሀሳብ ሁሉ ይስማማ ነበረ፣ ያግዛቸው ነበረ። አሁን ላይ ግን ሰዎችን መበደል ጥሩ እንዳልሆነ
ግፍ መስራት ጥሩ እንዳልሆነ ተመልሶ ነግበኔ የሚባለው ሀሳብ ፀሐዬ በደንብ አስተምረዋለች፣ መክረዋለች። ተመልሶ አሁን ደግ 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 የሚባለው ቦታ ላይ ደርሷል። እናቱንም ከክፋት እንድትቆጠብ መክሯታል። እህቱንም እንግዲህ አሁን ጨክነው አባረዋታል ማለት ነው። ከዛም እንግዲህ መጨረሻ ላይ እሺ ይሁን ግን አለቃችሁም ብላ ዝታባቸው ትወጣለች ማለት ነው። ከዛም የወዲት ተመልሳ ወደ ወንድዬ ቤት ነበር የመጣችው ማለት ነው። ወንድዬ ቤት ስትመጣ ወይም ከባሏ ቤት ማለት ነው አለም ቁማ ትጠብቃታለች። ምን ቤት አለ ብለሽ ነው ተመልሰሽ ወደዚህ የመጣሽ ስትላት ይሄ ቤት የኔ ነው ትላታለች። አይ ያንቺ ቤት እኮ አቃቂ ቃሊቲ ነው እንጂ ይሄ ቤት አይደለም። የሚገርምሽ ደግሞ ሰፋ ያለ ቆንጆ ቤት ከርቸሌ እንድትገቢ ለዳኘው ጠበቅ አድርጌ እነግርልሻለሁ እንደ ውለታ ቁጠሪው ስትላት ትመጻደቅባታለች። እኔ አልታሰርም አንቺን ይዤሽ ነው መቀመቅ መገባው ምናምን ትላለች ማለት ነው የወዲት በፍጹም። ከዛም በኋላ መደራደር ትጀምራለች። ያው አለምን ቪዲዮን እንድትሰጣትና ለሷ ደግሞ ህይወቷን የሚቀይር እናቷንም ደግሞ ከድህነቷ መንጥቆ የሚወጣ ገንዘብ እሰጥሻለሁ እና ቪዲዮን ስጪ ትላታለች ማለት ነው። የእውነት ህይወቴን የሚቀይር ነገር ትስጭኛለሽ? በምላሹ ምን ልታረጊ ነው ስልት በቃ የተሹማ ታቂውን ገንዘብ ነው የምሰጥሽ ትላታለች። ከዛ ስንት ትሰጭኛለሽ ትላታለች። የፈለግሽውን እኮ ስንት ይሄ ነው በይኝና እንደራደር ስትላት ስንት ነው የምትፈልጊ ትላታለች። እኔ የምፈልገው የገንዘብ ተመን ሳይሆን እውነትን ነው የምፈልገው ትላታለች። ለምንድን ነው ቆይ እውነት ማለት ምን ማለት ነው ስትላት ስለ እውነት ብዙ ነገር ታወራታለች ማለት ነው። ቆይ አንዲትን ጨካኝ ሴት ሰው መርዛ ልትገድል የነበረችውን በገንዘብ መደራደር ወይስ ደግሞ ገዳያን አሳልፎ ለህግ መስጠት ስትላተኝ ያኔ ኮምሽሽ ብላ ትመልስላታለች ማለት ነው። ከዛ ምን የምፈልገው እውነት ነው፣ እውነት ደግሞ በገንዘብ የሚተመን ነገር አይደለም፣ ገደል ይዤሽ እወርዳለሁ፣ አንቺ ትታሰሪያለሽ ትላታለች። እሷንም ገፍትራ እንግዲህ ወደ ቤት በምትገባበት ሰዓት ወንድዬና እናቱ ቆመው ይጠብቋታል ማለት ነው። የወንድዬ እናትም አፏ ተፈቶላት ትናንትና ገና ነበር የተናገረችው። ቢላ ይዛ ፊት ለፊት ስታያት የወዲት ማመን ነበር ያቃታት ማለት ነው። ከዛም እንግዲህ ቀጥታ ወደ እስር ቤት ትሄዳለች ወይ ደግሞ ጎዳና ትወድቃለች ማለት ነው። ሌላ ምንም አማራጭ የላትም። እናቷ ትደገፍበት የነበረውን እንኳን ጥላ ነው ያሽቀነጠረቻት። እናት በዚህ ልክ ትጨከናለች አስቤ አላቅም። ለዚህ ሁሉ ተጠያቂነት ግን እናቷ ነች። ሰላም ሳልላችሁ ነው የገባሁት። በነገራችን ላይ ሰላማችሁ ይብዛልኝ። ሁላችሁንም ስለምትከታተሉኝ ከልብ አመሰግናለሁ።